ሽፍን ድብቅ አድርጋችሁ ፕሮቴክት የምታደርጉት የእናንተ በረከት በተሻለ ሁኔታ እንደሚያድግ አስተውላችሁት ታውቃላችሁ? አንድ ዛፍ ከመሆኑ በፊት ዘሩ መሬት ውስጥ ነው የሚያድገው። አንድ ሕፃንም ተወልዶ ወደ ዓለም ከመቀላቀሉ በፊት እድገቱ ማህፀን ውስጥ ነው የሚጀምረው። ስለዚህ በእኛም ህይወት ውስጥ ማንኛውም ከፍተኛ ለውጥ የሚያስፈልጋቸው ነገሮቻችን በሙሉ ፕራይቬት ነው መሆን ያለባቸው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። በዚህ ቻናል እንግዲህ ስለ ሰልፍ ግሮት፣ ስለ ኮንፊደንስ ሂሊንግ፣ ስለ ስነ ውበትና እለት እለት የተሻለ ማንነት ይዘን እንዴት ነው መምጣት የምንችለው የሚለውን ሀሳብ ይዘን የምንወያይበት ቻናላችን ነው። ዛሬ ጠንከር ያለ ሀሳብ እናነሳለን። ለምን ፕራይቬሲ ፓወር ሆነ? የህይወት ጉዟችንን ደግሞ ለሁሉም ሰው ማሳየት አላስፈላጊ የሆነው ለምንድን ነው የሚለውን ነገር እንወያያለን። ዛሬ ላይ እንግዲህ ስንመለከት ስለ ሪሌሽንሺፓችን፣ ስለ ሂሊንግ ፕሮሰሳችን፣ ስለ ፕላናችን፣ ስለ ድሪማችን፣ ስለ ውድቀታችን የግል የተባሉ የህይወት ክፍሎቻችንን በሙሉ ለሰው ሁሉ በአደባባይ አውጥተን የምናሳይበት የጊዜ ጫና ላይ ደርሰናል። ነገር ግን አንዳንዱ የህይወት ክፍሎቻችን ኦዲየንስ ያስፈልጋቸዋል ማለት አይደለም። አንዳንድ ጊዜ በህይወታችን ላይ አስደናቂና አስገራሚ የሆነ ለውጥና መሻሻል የሚከሰተው ከሰዎች ደብቀን የምንገነባው ነገር ሲኖር ነው። የመጀመሪያው ጸንሰን የያዝነውን ፕላን ለሰው ሁሉ አናውንስ ማድረግ የለብንም። አንዳንድ ሰው በጣም ትልቅ ስህተት የሚሳሳተው ገና ምንም ላይ ያልደረሰ ድሪሙን ለሰው ሁሉ ይናገራል። አዲስ ነገር ጀምሬያለሁ፣ ህይወቴ እየተቀየረ ነው፣ እንደዚህ አይነት ሲቹዌሽን ውስጥ ገብቻለሁ፣ ራሴ ላይ እየሰራሁ ነው እንላለን ገና ከጅማሬው። ይህንን በምንናገርበት ሰዓት ራሳችን ላይ ነው ጫና እየፈጠርን ያለ ነው። ያንን ነገር ለማሳየት ወይንም ደግሞ ለነዛ ሰዎች ለማረጋገጥ ጥረት እናደርጋለን ወይ ደግሞ ላያችን ላይ በጣም ጫና እንፈጥራለን። ማወቅ ያለብን አንዳንድ ሰዎች ሰፖርት ያደርጉናል፣ በዛውም ልክ ደግሞ አንዳንድ ሰዎች ይጠራጠሩናል። አንዳንድ ሰዎች የምታመጡትን ውጤት ከማየታቸው በፊት ፕሮሰሳችሁን ጀጅ ያደርጉታል። ህልማችሁን አድጎ እስኪጨርስ ድረስ በአደባባይ አታውጡት፣ ፕሮቴክት አድርጉት። አበባዎችን ተመልከቷቸው። አበባዎች እንደዚህ አምረውና አብበው የምንመለከታቸው በአንድ ጊዜ ሳይሆን እዛ ደረጃ ላይ ለመድረስ እድገት አላቸው። እኛም መድረስ የምንፈልገው ጎላችን ጋር ለመድረስ ጊዜ ይፈልጋል። እያንዳንዱን ፔናችንን ለሰዎች ኤክስፕሌን ማድረግ አይጠበቅብንም። የኛ ሂሊንግ ፕሮሰስ ኦዲየንስ አያስፈልገውም። አንዳንድ ጊዜ ሰዎች የኛን ቁስል እንዲረዱን በጣም ከመፈለጋችን የተነሳ ውስጣችን የተሰባበርንበትን ነገር ገልጠን እንሰጣቸዋለን። ነገር ግን ሂሊንግ ማለት ለነዛ ሰዎች የኛን ቁስል እየነገረን እንዴት እንደተጎዳን ኮንቪንስ ማድረግ አይደለም። ሂሊንግ ማለት የጎዱ ሰዎች እንዲያዩህ፣ እንዲያደንቁህ ወይንም ደግሞ ዋጋህን እንዲያረጋግጡልህ የማጠብቅበት ደረጃ ላይ መድረስ ማለት ነው። ሰላምህ ህመምህን ለማስረዳት ከምታደርገው ጥረት የበለጠ ዋጋ አለው። አዲስ ህይወት ለምን እንዳስፈለገህ ለሰዎች ሁሉ ኤክስፕሌን ማድረግ አይጠበቅብህም። መጨረሻ ላይ ህይወትህ ራሱ ይናገራል። ሌላው ደግሞ ሪሌሽንሺፓችን ነው። ሪሌሽንሺፓችንን በአደባባይ አውጥተን እያንዳንዱን ነገር መናገር ዋጋ ያስከፍላል ብዬ አምናለሁ። ስለዚህ ይሄ ራሱ ፕራይቬት የሆነ ህይወታችን ስለሆነ ፕሮቴክት የምናደርገው ነገር ነው። አንዳንድ ሰዎች ሪሌሽንሺፓቸው ላይ መገንባት የሚባለውን መሰረታዊ ነገር ይዘነጉትና ለሌሎች ሰዎች ያለውን ነገር በሙሉ አሳልፈው መስጠት ወይንም ደግሞ መናገር ይቀላቸዋል። የሆነ ሰው እናንተን እንዲመርጣችሁ ከመፈለጋችሁ በፊት መጀመሪያ ራሳችሁ መምረጥን ተማሩ። የሆነ ሰው እናንተን ሪስፔክት እንዲያደርጋችሁ ከመጠየቃችሁ በፊት የግል ባውንድሪያችሁን ሪስፔክት ማድረግ ተለማመዱ። አንድ የራሷን ዋጋ ጠንቅቃ የምታውቅ ሴት ደግማ ደጋግማ ለሌሎች ሰዎች ስታንዳርዷን አናውንስ አታደርግም። ማንኛውም ሰው በራሱ መተማመን ካለው ሴኪዩር ከሆነ ከማንኛውም ሰው አፕሩቫል አይፈልግም። በዚህ ቻናል ላይ ስለ ሰልፍ ኬር ብዙ አውርተናል። እውነተኛ ውበት የሚጀምረው ከውስጥ ነው። እውነተኛ ውበት ማለት ውስጣችን ሀፕን የሚያደርጉ ነገሮችንም ያጠቃልላል። ለምሳሌ ፒስፉል ማይንድ እና ኮንፊደንስ ያለው ሰው በጣም አትራክቲቭ ነው። ኢሞሽናል ማቹሪቲ በጣም አትራክት ያደርጋል። እንዲሁም ደግሞ ውድቀቱንና ድክመቱን አውቆ በየቀኑ ለመፈወስ በዛ ነገር ላይ ለማደግ ጥረት የሚያደርግ ሰው፣ ትክክለኛ አይደንቲቲውን ፈልጎ ለማግኘት ኤነርጂ ያለው ሰው፣ እንደዛ ሰው የሚያምር የለም።
the strongest glow up የሚባለው ውጫዊ አፒራንሳችንን መቀየር ብቻ አይደለም፣ ነገር ግን በሌሎች ሰዎች ኦፒኒየን ሳንጠመድ በራሳችን ተማምነን ከራሳችን ጋር ታርቀን ራሳችንን አውቀን ራሳችን ላይ በየለቱ ስንሰራና ስናድግ ያትክክለኛ ግሎ አፕ እንለዋለን። ፕራይቬሲ ማለት በሆነ ነገር አሼምድ ሆነን መደበቅ ማለት አይደለም። ሁሉም ሰው እናንተን ወይም የእናንተ የሆነውን ነገር አክሰስ ማድረግ ዲዘርቭ አያደርግም። ፕራይቬሲ ማለት ያላችሁን ቫልዩ አንደርስታንድ ማድረግ ማለት ነው። ለክዠሪ የሆነ አይተም እንዴት ነው ፕሮቴክት የምታደርጉት? ምክንያቱም ቫሉዌብል ስለሆነ። የእናንተም አይተም ኢነርጂ እና ድሪም በዚሁ ልክ ዋጋ አለው። ሁሉም ሰው የእናንተን ፐርሰናል የሆነ ላይፍ አክሰስ ማድረግ የለበትም። የእናንተ ህይወት ቀጣይ ምዕራፍ ምን እንደሆነ ሰው ሁሉ ማወቅ የለበትም። ሁሉም ሰው ለህይወታችን የለውጥ ሂደት ላይ ከፊት ረድፍ ላይ መቀመጥ አለበት ማለት አይደለም። በመጨረሻም ይሄንን ልብ ብላችሁ ስሙ። ለማደግ ዲስአፒር አድርጉ ማለት አይደለም። እናንተ ስታድጉ ለሰው ሁሉ ኤክስፕሌን ማድረግ አይጠበቅባችሁም። ራሳችሁ ራሱ እያደጋችሁ እንደሆነ ፕሩቭ ማድረግ አይጠበቅባችሁም። አንዳንድ ጊዜ በጣም ፓወርፉል የሆነው መንገድ ምንድነው? ራሳችሁ ላይ ዝም ብላችሁ መስራት ነው። ሰዎች ፕሮሰሱን ሳይሆን ሪዛልቱን ኖትስ ያድርጉት። ፕራይቬት ሲዝን ማለት የብቸኝነት ሲዝን ነው ማለት አይደለም። ነገር ግን ለተፈጠርንበት አይነት ዓላማ ለመኖርና ያ አይነት ሰው ለመሆን ራሳችን ላይ የምንሰራበት ሲዝን ነው። ሰላማችንን፣ ህልማችንንና ነገ ላይ መሆን የምንፈልገው ማንነት ፕሮቴክት ማድረግ ይገባናል። ቪዲዮ ከጠቀማችሁ እንደ ሁልጊዜም ኮፒ ሊንክ፣ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ባይ